ጤና ይስጥልን በድጋሚ እንደምንላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያም በምዕራፍ 2 የአጀንዳ ጉዳዩን ይዞ ተመልሷል። አሁን 7 ሰዓት ሆኗል። ክቡራን ተመልካቾቻችን ዜና ኢትዮጵያ በሁለተኛው ምዕራፍ ቆይታው እስከ 8 ሰዓት ድረስ ከእናንተ ጋር ይጓዛል። መታሰቢያ ደረጀና ጌታቸው ይግዛው የዛሬ ለተማክሰኞ ዜና ኢትዮጵያን እየመራን እንገኛለን። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። ዲጂታል ኢትዮጵያን ለማድረግ በሚደረገው ጥረት የግሉ ዘርፍ የሲቪል ማህበረሰብ ድርጅቶችና ዓለም አቀፍ አጋሮች ከኢትዮጵያ ጋር እንዲሰሩ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ከ105 ሀገራት የተውጣጡ ከ2000 በላይ ተሳታፊዎች የታደሙበት የአይዲ ፎር አፍሪካ ጉባኤ በአዲስ አበባ እየተካሄደ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከግንቦት 22 እስከ 24 2017 ዓ.ም የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍን እንደሚያከናውን አስታወቀ። ኢትዮጵያ እየተከተለች ያለችው የልማት ስትራቴጂ ለዜጎች ሰፊ የስራ ዕድል የፈጠረ መሆኑን የከተማ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ከውጭ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን አስታወቁ። በዜና ኢትዮጵያም ስፖርታዊ መረጃ ደግሞ ማንቸስተር ዩናይትድ ዩሮፓ ሊግ የፍጻሜ ጨዋታን የሚያሸንፍ ከሆነ ከ100 ሚሊዮን ፓውንድ በላይ ገቢ እንደሚያገኝ ተገልጿል። ከዚህ ከዋናው ስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን ስምሪት የወሰዱባቸውና የተከታተሏቸውን ጉዳዮች በቀጥታ መስመር እየገቡ ወደኛ ያቀብላሉ። በምናነሳው ጉዳይ ላይም ተጨማሪ ሀሳብና ማብራሪያ የሚሰጡን እንግዳም በቀጥታ መስመር ላይ እንጋብዛለን። በዚህ መሰረት ሪፖርተራችን መሐመድ ራማቶ በቀጥታ መስመራችን ላይ ነው የሚገኘው። የሕዝብ ተወካዮች ምክር ቤት የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅን በአብላጫ ድምፅ አጽድቋል። የምክር ቤቱን ውሎ በተመለከተ ተጨማሪ መረጃዎችን ከመሐመድ እንጋራለን። ሩት ወርቁ ደግሞ ዓለም አቀፉ የንብ ቀን በኢትዮጵያ ደረጃ በጅማ ከተማ እየተከበረ ነው የሚገኘው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሷ እንወስዳለን። በሌላ በኩል ሪፖርተራችን መሐሪ አለሙ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍን በመጪው ግንቦት 22 እስከ 24 2017 ድረስ ያከናውናል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሱ እንጋራለን። ሪፖርተራችን አስረሳ ወግሼም በቀጥታ መስመራችን ላይ የሚገኘው በቪዲዮ ግድግዳችን 4ኛ መስመር ላይ ይገኛል። አስረሳው፣ በሲዳማ ክልል በዘንድሮ የበልግ ወቅት ከ136,000 ሄክታር በላይ መሬት በዘር መሸፈኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገልጿል። ጉዳዩን በተመለከተ ተጨማሪ መረጃዎችን እንጋራለን። የዛሬው የዕለቱ አጀንዳችን የፋይዳ ዲጂታል ኢትዮጵያን ጉዳይ የተመለከተ ይሆናል። አይዲ ፎር አፍሪካ ጉባኤ በአዲስ አበባም እየተካሄደ ነው የሚገኘው። ከ105 ሀገራት የተውጣጡ ከ2000 በላይ ተሳታፊዎችም እየታደሙበት ነው የሚገኙት። በስፍራው ሪፖርተራችን ሮዛ መኮንን ትገኛለች። ተጨማሪ መረጃዎችን ከሷ እንጋራና እንግዳም በዛው ትጋብዝንላለች። በቀጥታ መስመራችን ላይ የሚገኙት እንግዳችን ደግሞ አቤኔዘር ፈለቀ የብሔራዊ መታወቂያ ፕሮግራም ኮሚኒኬሽን ዳይሬክተር ናቸው። ተጨማሪ መረጃዎችን በቀጥታ መስመራችን ላይ ገብተው ያጋሩናል። ሁሉንም በቆይታችን እናገኛቸዋለን። እነዚህን ጠቆምን እንጂ ዜና ኢትዮጵያችን ሰፊ ጉዳዮችን ከሀገር ውስጥም ከውጭም እየዳሰሰ ነው ቆይታ የሚያደርገው። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። ቆይታችንን የምንጀምረው ሪፖርተሮቻችን በተገኙበት ሁነት ያደረሱንን ዘገባዎች ይሆናል። በቀጥታ መስመራችን ላይ ወደሚገኘው መሐመድ ራህመቶ ነው ቀዳሚ የምናደርገው። እንግዲህ የሕዝብ ተወካዮች ምክር ቤት የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅን በዛሬው ዕለት በአብላጫ ድምፅ አጽድቋል። ምክር ቤቱ ባካሄደው 30ኛ መደበኛ ስብሰባ የውጭ ዜጎች ኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት ረቂቅ አዋጅ ላይ ውይይት አድርጓል። በቀረበው ረቂቅ አዋጅ ላይ የምክር ቤት አባላት የተለያዩ ሀሳቦችን አንስተዋል። ረቂቁ በዋናነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና በተባባሪነት ለሕግና ፍትህ ጉዳዮች ቋሚ ኮሚቴ ዳብሮ እንዲቀርብም ተመርቷል። በዚህ ጉዳይ ላይ ነው ከባልደረባችን መሐመድ ራህመቶ ጋር ቆይታ የምናደርገው። በቀጥታ መስመራችን ላይ ተገኝቷል። መሐመድ እንዴት ቆይተሃል? ድጋሚ ተገናኝተናል። በምክር ቤቱ 30ኛ መደበኛ ስብሰባ ላይ የጸደቀው አዋጅና የቀረበውን ረቂቅ አዋጅ በተመለከተ የተነሱ ሀሳቦች ምንድናቸው? በዋናነት ይዘቱስ ምን ይመስላል? አመሰግናለሁ መታሰቢያ። እንግዲህ መግቢያው ላይ አንቺም እንደገለጽሽው
ዛሬ የህዝብ ተወካዮች ምክር ቤት 6ኛ የስራ ዘመን 4ኛ ዓመት 30ኛ መደበኛ ጉባኤን አካሂዷል። በዚህም 3 አጀንዳዎች ላይ ውይይት አድርጓል። የመጀመሪያው በ29ኛው መደበኛ ጉባኤ ላይ የነበሩትን ቃለ ጉባኤዎች ማጽደቅ ነው። እሱን አጽድቋል። በቀጣይነት የሄደው ደግሞ የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅ ረቂቅ አዋጅ ቀርቦለት እሱን መርምሮ በቋሚ ኮሚቴዎች የቀረበውን ምክረ ሀሳብ የውሳኔ ሀሳብ በማድመጥ አዋጁ እንዲጸድቅ አድርጓል ማለት ነው። ይህ አዋጅ ከዚህ ቀደም የነበረውን አዋጅ ለማሻሻል የወጣ አዋጅ ነው። አዋጁ ሰፊ ጠቀሜታ እንደሚያስገኝም ነው የሚነገረው። ማሻሻል ያስፈለገበትም የውሳኔ ሀሳብ የቀረበውም ማሻሻል ያስፈለገበት ጉዳይ አንደኛው በመላው ሀገሪቱ ወጥ የሆነ አተገባበር እንዲኖር በማሰብ ነው ይህ ረቂቅ አዋጅ እንዲወጣ የተደረገው ማለት ነው። በሌላ በኩል ደግሞ ይዞታ ላይ ዜጎች እንደፈለጉት እንደሚያቀርቡት ነገር እንዲገለገሉበት በማለት ሰብ ነው። በሌላ በኩል ትልቅ ችግር ያለው ያው አካባቢው ላይ ትንሽ ለብልሹ አሰራርም የተጋለጠ ስለነበረ አገልግሎት አሰጣጡን ለማዘመንና ቀልጣፋ ለማድረግ በማሰብ ነው ይህ አዋጅ እንዲወጣ የተደረገው ማለት ነው። በዚህም መሰረት በርካታ ሰዎች አዋጁ ላይ የተለያዩ ጥያቄዎችን አንስተዋል፣ ምላሽም ተሰጥቶባቸዋል። በተለይ ከዚህ ቀደም ይሄ ከክልልና ከከተማ አስተዳደር ጋራ ተያይዞ የነበረ አሰራር ነበረ። እሱን ወጥ ለማድረግ በሁሉም ክልሎች ተግባራዊ እንዲሆን የተደረገበት ነው። የትርጓሜም የተለያዩ የተነሱ ጥያቄዎች ነበሩ። ለትርጓሜ በሚል እንጂ ከተማ አስተዳደርና ክልሎችን ለመጨፍለቅ በሚል እንዳልሆነ ነው ምላሽ የተሰጠበት። ይህ አዋጅ እንግዲህ በሕዝብ ተወካዮች ምክር ቤት አባላት ውይይት ከተደረገበት በኋላ በአብላጫ ድምፅ አዋጅ ቁጥር 1381/17 ሆኖ ጸድቋል ማለት ነው። በመቀጠል ምክር ቤቱ የተወያየበት የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚያስችል ረቂቅ አዋጅ ቀርቧል። ረቂቅ አዋጁን ያቀረቡት በፓርላማ የመንግስት ተጠሪ የሆኑት ዶክተር ተስፋዬ በልጅጌ ናቸው። ይህ ረቂቅ አዋጅ እንግዲህ ለሀገሪቱ ሰፊ ፋይዳ እንደሚያስገኝ ነው የተገለጸው። አንደኛ ቀጥተኛ የውጭ ኢንቨስትመንትን ወይም የውጭ ኢንቨስትመንትን በአጠቃላይ ለመሳብ የሚያስችል ነው። ይህ ደግሞ ሰፊ የስራ እድል ሊፈጥር እንደሚችልም እንደገናም ደግሞ ዲፕሎማሲውን ራሱ ለማሳለጥ እንደሚያግዝም ነው እየተነሳ ያለው። በሌላ በኩል ደግሞ አሁን ያለውን የቤት እጥረትም በመጠኑም ቢሆን ሊያሻሽል ይችላል የሚል ነገር ነው የተነሳው። አዋጁ ላይ በርካታ ነገሮች ተቀምጠዋል። በአዋጁ እንግዲህ እነዚህ ዜጎች በኢትዮጵያ ቤት እንዲኖራቸው የከተማና መሰረተ ልማት ሚኒስቴር መመሪያ የሚያወጣ ይሆናል። ሚኒመም የተቀመጠው አሁን በአዋጁ ላይ የተቀመጠው እዚህ ገብቶ እንዲህ አይነት ቋሚ ንብረት ለማፍራት ሚኒመም የሚጠየቀው ገንዘብ $150,000 እንደሆነ ተቀምጧል። ግን ከዚህ ጋር በተያያዘ ሰፋ ያለ መመሪያ እንደሚወጣ ነው የተገለጸው። በዚህ አዋጅ በርካታ ውይይቶች ተነስተውበታል። ይሁንና የተነሱትንም ሀሳቦች በማከል ምክር ቤቱ ለሚመለከታቸው ቋሚ ኮሚቴዎች እንዲዳብር ልኳል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። መታሰቢያ እናመሰግናለን መሐመድ፣ መልካም ጊዜ። አሁንም የሪፖርተሮቻችን የቀጥታ መረጃዎች እንደቀጠሉ ናቸው። በጅማ እየተከናወነ ወደሚገኝ አንድ ሁነት ነው የምንሻገረው። ንቦች የተፈጥሮ ሚዛን ለማስጠበቅና ለምግብ ዋስትና ባላቸው አስተዋጽኦ ሊጠበቁ እንደሚገባ ተመላክቷል። በጅማ እየተከበረ በሚገኘው የዓለም የንብ ቀን ንቦች በተፈጥሮና ሰው ሰራሽ አደጋዎች ከሚደርስባቸው ጉዳት ሊጠበቁ እንደሚገባም ነው የተመላከተው። በአፍሪካ ለረጅም ጊዜ ሲሰራበት የኖረውን የንብ ማነብ መንገድ ማዘመን እንደሚገባም ጭምር ተገልጿል። የኢትዮጵያ አረንጓዴ አሻራ መርሃ ግብርም ለንቦች ምቹ ከባቢን በመፍጠር ለዓለም መልካም ተሞክሮ መሆኑ በዚሁ መድረክ ላይ ተነስቷል። በጉዳዩ ላይ ተጨማሪ መረጃዎችን የምታጋራን ሪፖርተራችን ሩት ወርቁ በቀጥታ መስመራችን ላይ ነው የምትገኘው። ሩት እንደምን ውለሻል? ዓለም አቀፉን የንብ ቀን በተመለከተ በመድረኩ የተነሱ ዋና ዋና ጉዳዮች ምንድን ናቸው? እሺ እንደምን ውላችኋል? አመሰግናለሁ። እንግዲህ በዛሬው ዕለት በዚህ በጅማ ከተማ ዓለም አቀፍ የንብ ቀን እየተከበረ ነው የሚገኘው። እንግዲህ ዓለም አቀፍ የንብ ቀንን አስመልክቶ በዚህ በጅማ ከተማ የማር ኤግዚቢሽንም ተከፍቷል። እንግዲህ በዚህ ኤግዚቢሽን ላይ ከተለያዩ ሀገሪቱ ክፍል የተውጣጡ ከ16 በላይ የሚሆኑ የንብ አምራቾች የማር አምራቾች ተሳታፊ ሆነዋል። እንግዲህ ይህ ኤግዚቢሽንም ለሚቀጥሉት 3 ቀናት የሚቆይ ነው የሚሆነው። እንግዲህ በዚህ ጉዳይ ተጨማሪ መረጃዎችን ሊሰጡን በግብርና ሚኒስቴር የእንስሳትና አሳ ሀብት ስራ መሪ የሆኑ ጽጌሬዳ ፍቃዱ እዚያ አጠገቤ ይገኛሉ። ወይዘሮ ጽጌሬዳ ለጊዜው በጣም አመሰግናለሁ። እንግዲህ አጠቃላይ እስኪ በሀገራችን በተለይ የማሩን ዘርፍ ዘመናዊ ከማድረግ አንጻር የተሰሩ ስራዎች ምን ይመስላሉ? ውጤቱ እንዴት ይገለጻል? እሺ እንግዲህ ያው ኢትዮጵያ ከፍተኛ የሆነ የማር ሀብት ልማት አቅም አላት። ሀገራችን በአመት እስከ 500,000 የማምረት አቅም አላት። አሁን ያለንበት ሁኔታ ግን እዛ ላይ የደረስንበት ሁኔታ የለም። ስለዚህ ይህንን እድል በመጠቀም
አሁን ያለው ምርት የሚመረተው አብዛኛው በትራዲሽናል አማካኝነት ስለሆነ ምርትና ምርታማነቱ አነስተኛ ነው። ስለዚህ ይህንን ያለንን እምቅ አቅም ለመጠቀም ማዘመን አስፈላጊ ስለሆነ ይህንን ለማዘመን በተለይ ዘመናዊ ቀፎች ምርታማነታቸው ከባህላዊ ከፍተኛ የሆኑ ዘመናዊ ቀፎችን በስፋት በማሰራትና በማሰራጨት አርሶ አደሩ በዛፍ ላይ እያደረገ ያለውን የንብ ማነብ ስራ እንዲሁም በጓሮ እያደረገ ያለውን ሳይት በዘመናዊ መልኩ በአፒሪ በዘመናዊ ቀፎ አድርጎ እንዲሰራ በማድረግ ምርታማነትን የመጨመር ስራ እየሰራን ያለ ነው። ከዛ ባሻገር ደግሞ የሚመረቱ ማሮቻችን ፕሮሰስድ እንዲሆኑ እንዲቀናበሩ አነስተኛ የማቀናበሪያ መሳሪያዎችን አርሶ አደሮቻችን እንዲኖራቸው በተለያዩ መልኩ በፕሮጀክቶች እየተቀረጹ ወጣቶች እየተደራጁ በዚህ ዘርፍ ውስጥ እየገቡ ማር የማቀናበርና የተጣራ ማር ለተጠቃሚው ምቹ በሆነ መልኩ የማቅረብ ስራዎችን እየሰራን ያለ ነው። ከዛ ባሻገር ደግሞ ኢትዮጵያ ወደ አውሮፓ ሀገር ማር ትልካለች። ሌሎችም ይሄ ፍላጎት ያላቸው አሉና ይህንን ገበያውን ለማስፋትና ተደራሽ ለማድረግም የጥራት ቁጥጥራችንን ከማዘመን አንጻር ብዙ ስራዎች እየሰሩ ነው ያለ ነው። ስለዚህ የጥራት ቁጥጥር የሚሰሩ ላቦራቶሪዎቻችን ከማሳደስና እነሱን አጠናክሮ ወደ ስራ እንዲገቡ በማድረግ አሁን ወደ ውጭ የምንልካቸው የማር ምርቶች ብዙ ጊዜ ውጭ ሀገር ሄደው ተመርምረው ነው ወደ ሌላ ኤክስፖርት የሚሆኑትና አሁን ግን በሀገር ውስጥ ይሄው ምርመራ እንዲሆን ላቦራቶሪዎችን እየሰራን ያለ ነው። በቅርብ ጊዜ ውስጥ ማርም በሀገራችን ፈትሸን ጥራት ያለው ማር ለውጭ ገበያ ማቅረብ እንችላለን እና በዚህ ስራ በጣም ሰፊ ስራዎች ነው እየተሰሩ ያሉ በተለይ ጥራትን ለመጠበቅ። በጣም ነው አመሰግናለሁ ወይዘሮ ጽጌረዳ። የነበረኝ መረጃ ይሄ ነው። አመሰግናለሁ በጣም ሩትኛም እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያ ሌሎች ጉዳዮችንም ይዳስሳል። አብራችሁን ሁኑ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከዜና ኢትዮጵያ ጋር ናችሁ። በአጀንዳነት ወደ ያዝነው ጉዳያችን ደግሞ በስፋት እንሻገራለን። ዲጂታል ኢትዮጵያን እውን ለማድረግና የተሻለ አስተዳደራዊ ስርዓትን ለመገንባት እንዲሁም አገልግሎት አሰጣጥን ለማዘመን በሚደረገው ጥረት የግሉ ዘርፍ የሲቪል ማህበረሰብ ድርጅቶችና ዓለም አቀፍ አጋሮች ከኢትዮጵያ ጋር እንዲሰሩ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። የአይዲ ፎር አፍሪካ 2025 ዓመታዊ ኮንፈረንስ እየተካሄደ ነው የሚገኘው። ይህንኑ በተመለከተ ኮሰን ብርሃኑ ተከታዩን ዘገባ አሰናድቷል። ዲጂታል አፍሪካን እውን ለማድረግና ሁሉም የሚታወቅባት የነገዋን አፍሪካ ለመገንባት ያለመው የ2025 አይዲ ፎር አፍሪካ ዓመታዊ ስብሰባ በአዲስ አበባ ሲካሄድ ዲጂታል ኢትዮጵያን እውን ከማድረግ ጋር በተያያዘ ኢትዮጵያ ከ2 ዓመታት በፊት ዜጎቿ በዲጂታል መለያ እንዲታወቁ ለማድረግ በስፋት መሰራቱን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ ስለዘረጋቸው የዲጂታል መታወቂያ ስርዓት አብራርተዋል። ዘመናዊ አሳታፊና መሰረት ያለው ዲጂታል መታወቂያ ስርዓት ለመዘርጋት ምርጫችን አድርገን በስፋት ሰርተናል። ይህም ለሁሉም ነዋሪ በቦታ በትላንት ማህደርና ማንነት ላይ ሳይወሰን ተደራሽ ለማድረግ አልሟል። ስርዓቱንም ፋይዳ ብለነዋል። ፋይዳ ካርድ ብቻ አይደለም፣ ይልቁንም ልዩ የሆነ አሃዛዊ መረጃን የያዘ የአንድን ሰው ግላዊነት በመጠበቅ ማንነትን የሚያረጋግጥ ነው። በይፋ ከጀመርን በኋላ 15 ሚሊዮን ዜጎች በዚህ ስርዓት ውስጥ ማካተት ተችሏል። ነገር ግን ዓላማችን ሁሉም ዜጎች የሚታወቁበት ስርዓት መገንባት ነው።
እየተገነባ ያለው የዲጂታል መታወቂያ ስርዓት ዜጎችን በዲጂታል ኢኮኖሚው ዘርፍ ተጠቃሚ ከማድረግ በዘለለ በተለያዩ ዘርፎች ዲጂታል ኢትዮጵያን እውን ለማድረግ ብዙ ስራዎች መሰራት እንደሚያስፈልጋቸው የጠቆሙት ጠቅላይ ሚኒስትሩ ፋይዳን ከተለያዩ ዘርፎች ጋር የማስተሳሰር ስራ በስፋት እንደሚያስፈልግ ተናግረዋል። እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ስርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነቱ ብቻ እንዲያገኝ ይረዳዋል። ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ12.5 ትሪሊየን በላይ መዘዋወሩን ማየት ችለናል። በፋይዳ የዲጂታል መታወቂያ ስርዓት ሚሊዮኖች ለመቆጠብ፣ ለመበደር እንዲሁም ተያያዥ የፋይናንስ ጉዳዮችን ለመፈጸም ስርዓቱ ፈቅዶላቸዋል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ብቻ ሳይወሰንም አፍሪካውያንን ከኢትዮጵያ ጋር የሚያስተሳስር እንዲሆን ይሰራልን ብለዋል። ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳርፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቀርባለሁ። የነገዋን ዲጂታል ኢትዮጵያውን ለማድረግ የራቅ አለመሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም ስኬት በምክንያት በአንድነትና በትጋት ልንሰራ ይገባል ብለዋል። በዚህ ጉዳይ ላይ ነው የምንቆየው። የአይዲ ፎር አፍሪካ ዓለም አቀፍ ጉባኤ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄድ ጀምሯል። ይህ ጉባኤ ዛሬን ጨምሮ ለቀጣይ 4 ቀናት በዲጂታል መታወቂያ ላይ የልምድ ልውውጥና ምክክር እንደሚከናወንበትም ጭምር ይጠበቃል። በአዲስ አበባ እየተካሄደ በሚገኘው ጉባኤ ከ105 ሀገራት የተውጣጡ ከ2000 በላይ ተሳታፊዎችም የታደሙበት ነው። ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ሮዛ በድጋሚ ስለተገናኘን እናመሰግናለን። ቀደም ባለው የዜና ወጃችን መረጃዎችን ስታቀብይን ነበርና በአይዲ ፎር አፍሪካ መክፈቻ ስነ ስርዓት ላይ የተላለፉ መልእክቶችን ደግሞ አሁን አጠር አድርገሽ ብታቀርቢልን። አመሰግናለሁ ጌታቸው። እንግዲህ አይዲ ፎር አፍሪካ ዛሬ ለ4 ቀናት የሚካሄድ ጉባኤ ነው። በአዲስ አበባ ጅማሮውን አድርጓል። ይህ አይዲ ፎር አፍሪካ ዓለም አቀፍ ጉባኤ በኬፕ ታውን በደቡብ አፍሪካ የተወሰነውን ውሳኔ ተከትሎ ኢትዮጵያ በዲጂታል መታወቂያ ላይ ያላትን ሰፋ ያለ ልምድ በመመልከት እንዲሁም ለኮንፈረንስ ደግሞ የተሻለች ሀገር መሆኗን በማየት እንግዲህ በብዙ መስፈርቶች ተመርጦ እዚህ እንዲከናወን የተደረገ ጉባኤ ነው። ዓለም አቀፍ ጉባኤው በጠቅላይ ሚኒስትር ጽህፈት ቤት እና እንዲሁም ደግሞ በዚህ በአይዲ ፎር አፍሪካ አዘጋጅነት በጋራ በትብብር የሚካሄድ ዓለም አቀፍ ጉባኤ ነው። በዚህ ጉባኤ ላይ ከ100 በላይ የሚሆኑ ሀገራት ተወካዮች የተሳተፉበት ነው የሚገኘው። በተለያዩ ዓለም ሀገራት ያሉ የመንግስት የስራ ኃላፊዎች፣ ከዛ ባሻገር ተመራማሪዎች፣ በዘርፉ ላይ ሰፊ ጥናቶችን የሰሩ እንዲሁም ደግሞ ቀጣይ የሆነ መጻኢ አመላካቾችን በተለይም ከሚመጣው ዓለም ጋር ከጂኦፖለቲካው መቀያየር ጋር ተገናኝቶ አጠቃላይ የቴክኖሎጂው የዲጂታሉ ሂደት ላይ የተለያዩ ጽሁፎችን ያቀረቡ የሚገኙ መፍትሄ ሀሳቦች እያንጸባረቁ የሚገኙ ምሁራኖችም እንደዚሁ የሚሳተፉበት ነው። ከ1000 በላይ የሚሆኑ በመንግስት የስራ ኃላፊዎች ብቻ ያሉበት ከዓለም ሀገራት የተገኙበት ጉባኤ ነው። ይህ ጉባኤ ኢትዮጵያ በዲጂታል አይዲ ላይ ወይም ደግሞ በዲጂታል መታወቂያ ላይ ያላትን ሰፊ ልምድ እንደምታካፍልበት ይጠበቃል። የተለያዩ የፓናል ውይይቶችን በስፋት ከመክፈቻው በኋላ እንኳን እስካሁን ድረስ ወደ 2 አካባቢ የሚሆኑ የፓናል ውይይቶች በስፋት እየተከናወኑበት ነው የሚገኘው። አሁንም ይህ ፓናል ውይይቶች በተለያዩ ርዕሰ ጉዳዮች ላይ ትኩረታቸውን አድርገው እየመከሩ ነው የሚገኘው። ይህ አይዲ ፎር አፍሪካ በተለይ ለኢትዮጵያ የዲጂታል ዓለም መቀላቀል የኢትዮጵያ የዲጂታል ትራንስፎርሜሽን ሂደት ውስጥ ትልቅ ግብዓት ተደርጎ ሊቆጠር የሚችል ነው። ኢትዮጵያ በርካታ ነገር ልታገኝበት እንደምችል የሚጠበቅ ነው። በዛው ልክ ደግሞ ተሞክሯን ለዓለም አቀፉ ማህበረሰብ እና እየሰራች ያለችውን ሂደት ልታማክርበት የምችልበት ልሰጥበት የምችልበት እድል ተደርጎ ይቆጠራል። በዚህ ስነ ስርዓት ላይ እንግዲህ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል ያስተላለፉትን መልእክት በስፋት ዳሰነዋል። ከዛ ባሻገር የብሔራዊ መታወቂያ ፕሮግራም ዋና ኃላፊ አቶ ዮዳሄ አርአያ ስላሴ በዚህ ሂደቶች ውስጥ እንግዲህ ይህ የብሔራዊ
መታወቂያ ፋይዳ ወይም ከተጀመረ ወደ 15 ሚሊዮን ያህል ምዝገባዎች መከናወናቸውና ማንም ዜጋ ከዚህ ሊቀር እንደማይችል ሰፊ ጥረቶች እየተደረጉ ያነሱበት ሂደት አለ። ለዚህ ደግሞ 3 ምክንያቶችን በዋናነት ጠቁመዋል። የመጀመሪያው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ መንግስታዊ ኃላፊዎች አጠቃላይ መንግስት በሀገራዊ አጀንዳነት መቁጠሩና ይህንን ወደ ዲጂታል ዓለም ኢትዮጵያ እያደረገች ያለችውን ሽግግር አንድ ትኩረት የሰጠው መሆኑ ለዚህ ስኬታማ እንዲሆን እድል እንደሰጠ አንስተዋል። ከዛ ባሻገር ቴክኒካል ልህቀት ነው ያሉት። በተለያዩ ምክንያቶች እንግዲህ ያሉ ሂደቶችና የቴክኒክ ሀገር ውስጥ ያሉ እውቀቶችን አሰባስቦ ፋይዳን ለመስራት የተደረገው ጥረት ትልቅ ተሞክሮ የሚወሰድበት እንደሆነ እንዲሁ አንስተዋል። ሌላኛው ከዓለም አቀፍና ከሀገር ውስጥ ተቋማት ጋር በጋራና በትብብር መስራቱ ትልቅ የሆነ ምርታ እንደጨመረ አንስተዋል። እንደሚታወቀው 50 በላይ የሚሆኑ ተቋማት በፋይዳ መተሳሰራቸው የሚጠቀስ ነው። ከዛው ጋር ተገናኝተው የአይዲ4 አፍሪካ ዋና ስራ አስፈጻሚ ጀምስ አቲክም በዋናነት አፍሪካውያን በራሳቸው ፋይናንስ ብድር በማይበዛ መልኩ ዲጂታል ፋይናንስ ላይ ሊሰሩ እንደሚገባ፣ የሳይበር ጥቃትን መከላከል እንዳለባቸውና የአርቲፊሻል ኢንተለጀንስ ላይ ትኩረት ሊያደርጉ እንደሚገባ እንደዚሁ የተናገሩበት ሂደት አለ። የተለያዩ ፓናል ውይይቶች፣ የተለያዩ ልምድ ተሞክሮች እንግዲህ በቀጣይ ቀናትም የሚቀጥሉ ነው የሚሆነው ማለት ነው። ሮዛ ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን። በዚሁ ጉዳይ ላይ እንቆይና የተለያዩ አገልግሎት ሰጪ ተቋማት ለተገልጋዮቻቸው ለሚሰጡት አገልግሎት ፋይዳ ዲጂታል መታወቂያ መያዝን እንደ አንድ ቅድመ ሁኔታ አስቀምጠዋል። ለዚህ ምናልባት የውልና ማስረጃ አገልግሎት ለማግኘት ቅድመ ሁኔታውን የፋይዳ ዲጂታል መታወቂያ ማድረጉ ማንሳት እንችላለን። አብነት የተለያዩ የፋይናንስ ተቋማት፣ የቴሌኮም ዘርፍ ላይ የተሰማሩ ትልልቅ የሚባሉ ተቋማት እንዲሁም ደግሞ አገልግሎት ሰጪ ተቋማት አሁን ላይ ፋይዳ ዲጂታል መታወቂያን ተገልጋዮች ሊይዙ እንደሚገባ ያስገድዳሉ። ያንን ያልያዘ ተገልጋይ አገልግሎት ማግኘት እንደማይችል ጭምር እንደ አንድ አሰራር አስቀምጠዋልና ነገር ግን ያሉ ደግሞ ክፍተቶችን ለማጥበብ የተለያዩ እንቅስቃሴዎችም እየተደረጉ ነው የሚገኘው። ስለዚህ ፋይዳ ዲጂታል መታወቂያ አውጥተሃል? ለማንኛውም አዎ በሚገባ የትም ስትሄድ ይሄንን ነገር መያዝ ግዴታ ነው። እውነት ነው። ለዚህ ቀዳሚ ሆኖ መገኘትም ጭምር ያስፈልጋል። እውነት ነው። እንግዲህ መታወቂያ መያዝ እንደ ቅድመ ሁኔታ ያስቀመጡ ተቋማትን አጠቃላይ ቅኝት መታሰቢያ ደረጀ ባልደረባዬ በአንድ አገልግሎት ሰጪ ተቋም ተገኝታ የፋይዳ መታወቂያ አገልግሎትና አሰጣጡን ቃኝታለች። እንከታተለው። የፋይዳ ዲጂታል መታወቂያ አሁን ላይ በብዙ ዜጎች እጅ ገብቷል። ምክንያቱ ደግሞ የተለያዩ አገልግሎት ሰጪ ተቋማት ይህንን የፋይዳ ዲጂታል መታወቂያን እንደ አንድ ቅድመ ሁኔታ በማስቀመጣቸው ነው። እንግዲህ የፋይዳ ዲጂታል መታወቂያ ያን ሰው ሙሉ ማንነት በቀላሉ የሚታወቅበትን ስርዓት መዘርጋት እያስቻለ ነው። ኢትዮጵያ ውስጥ ከ30 በላይ የሚሆኑ ተቋማት አገልግሎታቸውን ከዚሁ ሲስተም ጋር አስተሳስረዋል። ከነዚህ ተቋማት መካከል ደግሞ አንዱ አሁን የተገኘሁበት የሰነዶች ማረጋገጫና ምዝገባ አገልግሎት ተጠቃሽ ነው። ታዲያ ተገልጋዮች በዚህ የተለያዩ አገልግሎቶችን ማግኘት ይችላሉ። ነገር ግን ፋይዳ ዲጂታል መታወቂያን መያዝ ይጠበቅባቸዋል። አገልግሎቱን ውስጥ ገብተን እንመልከት። ሰላም፣ እንዴት ነሽ? እንደምን አለሽ? ሰነዶች ማረጋገጫና ምዝገባ አገልግሎት ተቋም ማንነትን ከሚያጣሩ ተቋማት ውስጥ አንዱ ነው። እንደ ተቋም እንግዲህ እንቸገርባቸው ከነበሩ ችግሮች ውስጥ አንዱ ማንነት በሀገር አቀፍ ደረጃ ወጥ የአንድ ሰው መለያ ስላልነበረ እንደ ተቋምም በጣም እንቸገርበት የነበረ ሂደት ነው። ያ ፋይዳ ወደ ተግባር ከመጣ በኋላ ግን ይሄ ተቋም ሙሉ ሁሉንም አገልግሎት በፋይዳ እያጣራን አገልግሎት እየሰጠን እንገኛለን ማለት ነው። ቆያችሁ እንግዲህ ከበጀት ዓመቱ መጀመሪያ ላይ ነው የተጀመረው። ባለፈው በጀት ዓመት ላይ በጣም በርካታ ሐሰተኛ ሰነዶች እዚህ ተቋም ላይ ይቀርቡና በሕገ ወጥ መንገድ የምናጣራበት ሜካኒዝም ስላልነበረን የሰው ንብረቶች ሊተላለፉ ይችላሉ። ማንነትን ለማድረግ በጣም እንቸገር ነበር። ይህንን ተግባር ላይ ካዋልን በኋላ ግን በመሰረታዊ በሚባል ደረጃ ሐሰተኛ ሰነድን በመከላከል ሀገራችን የጀመረችውን የዲጂታል ኢኮኖሚ ከማሳካት አንጻር ያው ትልቅ ድርሻ እየተወጣን ነው የምንገኘው። ሁሉም ሰው አገልግሎቱን ፈልጎ ወደኛ ተቋም ሲመጣ የብሔራዊ መታወቂያ ይዞ መምጣት እንደ አንድ ግዴታ መሆኑን ተገንዝቦ ይዞ እየመጣ ነው ያለው። ምናልባት ፋይዳ ዲጂታል መታወቂያ የሌለው ተገልጋይ ቢመጣ እንዴት ነው የምታስተናግዱት? በያለበት ሄዶ ነው የሚያወጣው? የምዝገባ ሂደት አለን እዚሁ የኛው ተቋም እዚሁ ተቋም ውስጥ መዝግቦ ከመዘገበ በኋላ ያንን መረጃ ይዞ አገልግሎቱን በዚህ እየሰጠን እንገኛለን ማለት ነው። እዚሁ መዝግበን አገልግሎቱን በዚሁ እንሰጠዋለን ማለት ነው። ስለዚህ እዛ ማየት ይችላል። በትክክል በዚህ በሰነዶች ማረጋገጫ ውስጥ ያለውን አጠቃላይ አገልግሎት አሰጣጥ እየተመለከትን የፋይዳ ዲጂታል መታወቂያ ደግሞ እንደ አንድ ቅድመ ሁኔታ ተቀምጦ አየንና እዚህ አንቺ ያለሽበት ቦታ ሆን ከእሱ ጋር የተያያዘ ምን አይነት አገልግሎት ነው የተሰጠ ያለው? የሌላቸውን ለምሳሌ
ከሌላ ቦታ ተገልግሎ ያልመጡ እዚህ መጥቶ እኛ ጋር ይስተናገዳሉ ማለት ነው። ያው ሲመጡ ፎርም ይሞላሉ። ሙሉ ኮንሰንቱን ከሞሉ በኋላ የተስተካከለ መታወቂያ ካላቸው ትክክለኛ መረጃ የሚገልጥ መታወቂያው ላይ መረጃቸውን የሚያሳይ እዚህ ላይ እስካን አደርጋለሁ። ፎርማቸውንና እንትናቸውን አያይዛለሁ፣ አስተያያለሁ። ከዛ በኋላ ወደ ስርዓቱ ወደ መዝገባው ይሄዳሉ ማለት ነው። ብዙዎቹ ያው ጥሩ ነው ይላሉ። ለኛም እንዳንገላታ የሚሉ አሉ። አስተናግደን እነሱንም እንሸኛቸዋለን ማለት ነው። እኔ እዚህ ሰነዶች ማረጋገጫ የውክልና ለመሰጣጠት ነው የመጣሁት። በመጀመሪያ ስመጣ የፋይዳ መታወቂያ እንዳለኝና ያው ፎርም እንድሞላ ወይም ማረጋገጫ እንዳረግ አርጌ ከመጣው ቢያንስ 25 ደቂቃ ነው። ዲጂታል ስራው ወደ ቴክኖሎጂ መቀየሩ በጣም የሰዓትን የመቆጠብ እኔ አሁን ከዚህ በፊትም እዚህ ቦታ ላይ መጥቼ አገልግሎት እንትን ብያለሁ። ብዙ ሰዓት ይፈጃል። ከወረቀት ጋር የተገናኘ ስራ ስለሆነ በጣም ብዙ መጓተት ሰዓትሽን የመግደል። አሁን ግን ቢያንስ 25 ደቂቃ አገልግሎት አግኝቼ ጨርሼ ይወጣል። የፋይዳ ዲጂታል መታወቂያ የኢትዮጵያን የዲጂታል ጉዞ በእጅጉ ይደግፋል ተብሎ ይታመናል። እኛ ማሳያ አድርገን ዛሬ የሰነዶች ምዝገባና ማረጋገጫ አገልግሎትን አነሳን እንጂ በተለያዩ አገልግሎት ሰጪ ተቋማት ውስጥ ፋይዳ ዲጂታል መታወቂያን መያዝ አገልግሎትን ለማግኘት እንደ አንድ አስገዳጅ መስፈርት ሆኖ ተቀምጧል። ስለዚህ ተመልካቾች እነዚህና ሌሎች ተቋማት ላይ አገልግሎት ለማግኘት ስትሄዱ የፋይዳ ዲጂታል መታወቂያችሁን መያዛችሁን እንዳትዘነጉ። ፋይዳ ዲጂታል መታወቂያን ይዘሃል? እውነት ነው ይዣለሁ። አንቺ መያዝሽን ስላስመሰከርሽ ነው። እኔማ ይዤ ታየኩ። የፋይዳ ዲጂታል መታወቂያን መያዝ በጣም በብዙ አገልግሎቶች ሳይጉላሉ አገልግሎቱን ለማግኘት በጣም ወሳኝ ነገር ነው። ደግሞ መታወቂያውን ለማውጣት ደግሞ ያን ያክል ጊዜ የሚወስድ አይደለም። ዲጂታል በሆነ መንገድ ፎርሙን ከሞሉ በኋላ መታወቂያውን በቀላሉ ማግኘት የሚችሉበትም ብዙ መንገድ አለ። አዎ በጣም ክፍተት ሊሆን የሚችለው ሌላ ቦታ ሄዶ ማውጣት አስገዳጅ ቢሆን ኖሮ ምናልባት ጊዜ ሊወስድ ይችላል፣ ሊያደክመም ይችላል። ነገር ግን እዛው አገልግሎት ሰጪ ተቋማት ውስጥ መሰል አገልግሎቶችም እየተሰጡ ነው የሚገኘው። እንግዲህ ዛሬ መነሻችን ቀደም ሲል ያነሳ ነው አይዲ ፎር አፍሪካ ጉባኤም 2025 ማለት ነው በአዲስ አበባ እየተካሄደ ነው የሚገኘው። ከ105 በላይ ሀገራት የተውጣጡ የተለያዩ እንግዶችም በዚህ ጉባኤ ላይ ተሳታፊ ሆነዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ከፍተኛ የመንግስት የስራ ኃላፊዎችም ይህንኑ ጉባኤ እየተከታተሉ ነው የሚገኘውና በዜና ኢትዮጵያችን እኛም ይህንኑ ጉዳይ ይዘን ቆይታ እናደርጋለን። ተጨማሪ ማብራሪያዎችን ልንጋራ በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የብሔራዊ መታወቂያ ፕሮግራም የኮሚኒኬሽን ዳይሬክተር የሆኑት አበነዘር ፈለቀ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ጤና ይስጥልን አቶ አበነዘር። ዛሬ እንግዲህ የአይዲ ፎር አፍሪካ ጉባኤ በአዲስ አበባ እየተካሄደ ነው የሚገኘው። በጉባኤው ኢትዮጵያ በዲጂታል መታወቂያ ያላትን ልምድ በማካፈልና ሌሎች እንደ ሀገር የሚገኙ ጠቀሜታዎችን እንደው ማንሳት ከቻለን እሱን ቀዳሚ እናድርግ። አዎ እሺ፣ ጤና ይስጥልኝ እንደምን ዋላችሁ። የዚህ አይዲ ፎር አፍሪካ አጠቃላይ አመታዊ ጉባኤ ወደ 11 ዓመታት ሆኗል መደረግ ከጀመረ። በየአመቱ የሚደረግ ጉባኤ ሲሆን ኢትዮጵያም የዘንድሮን የ2025ቱን ጉባኤ እንድታስተናግድ ተመርጣለች። ዋናው የተመረጠችበትም ምክንያት የዲጂታል አይዲ ወይም የፋይዳ መታወቂያ ትግበራ ላይ ያሳየችው ውጤትና በባለፉት 3 ዓመታት የተደረጉት ስኬቶች የአይዲ ፎር አፍሪካን ሙቭመንት ቀልብ ስበዋል ማለት ነው። በዛ በተጨማሪ ደግሞ በኢትዮጵያ መንግስት እንደ ዋና ሀገራዊ አጀንዳ ሆኖ የዲጂታል ትራንስፎርሜሽን 2025 እቅድ እንዲሳካ አስቻይ ከሆኑት ኢኔብለርስ ከምንላቸው ውስጥ አንዱ ዲጂታል መታወቂያ በመሆኑ እና ያ ደግሞ ተተግብሮ በአጭር ጊዜ ውስጥ ወደ 15 ሚሊዮን የሚጠጉ ዜጎች መመዝገባቸው ከ52 ከሚደርሱ ተቋማት ጋር የሲስተም ትስስር ተሰርቶ ወደ ስራ መገባቱ እንዲሁም ከሌሎች ግሎባሊ እና ኢንተርናሽናሊ ከሚገኙ ዓለም አቀፍ ድርጅቶች ጋር ጥብቅ ግንኙነት በአይዴንቲቲ ኢኮሲስተም ዙሪያ መኖሩ የአይዲ ፎር አፍሪካ ሙቭመንት ይህንን ጉባኤ ኢትዮጵያ እንድታስተናግድ መርጧል ማለት ነው። ምናልባት አቶ አቤኔዘር እዚሁ ላይ ኢትዮጵያ አገልግሎት ሰጪ የሆኑ ተቋማት የፋይዳ መታወቂያን አስገዳጅ እያደረጉ መጥተዋል። ቀደም ሲል የተመለከትነው ዘገባም ይህን ነበር ያሳየን። የሰነዶች ምዝገባና ማረጋገጫ አገልግሎት የፋይዳ ዲጂታል መታወቂያን አስገዳጅ ካደረጉ ተቋማት መካከል አንደኛው ነውና ምናልባት ይህንን የሚሸከም ስርዓት ምን ያክል ተገንብቷል የሚለውን ጉዳይ እስኪ ያንሱልን።
አዎ በመጀመሪያ ይሄ ወደ ምዝገባው በጣም በፍጥነት ሄድ ነው። ባለፉት አንድ አመት ከግማሽ የሚሆነው ላይ ነው። የመጀመሪያው አንድ አመት ከግማሽ ሰፊ የመሰረተ ልማት ስራዎች በተለይ በዲጂታል ፓብሊክ ኢንፍራስትራክቸር ዙሪያ እና ይህንን የምዝገባ አቅም የሚችል የዳታ ሴንተር እና የዳታ ኢንፍራስትራክቸር ስንገነባ ቆይተናል ማለት ነው። ስለዚህ አሁን ከተቋማቱ ጋር ያለው ትስስር ኦልሬዲ የፋይዳ ሲስተም በእኛ በኩል ሙሉ ለሙሉ ፕላትፎርሙ ከተቋማት ሲስተም ጋር እንዲናበብ ተደርጎ ኦፕን ሶርስ በምንለው ቴክኖሎጂ ወይም ለተቋማት ትስስር አስቻይ የሆነ ቴክኖሎጂ ተጠቅመን ስለሆነ የተገነባው በቀላሉ ተቋማት ሲስተማቸውን ከኛ ሲስተም ጋር ማስተሳሰር ይችላሉ። እንደገና ደግሞ ዳታው ደግሞ ሙሉ ለሙሉ በክላውድ በኢትዮጵያ ክላውድ ውስጥ የተቀመጠ ስለሆነ በቂ የሆነ የሰው ምዝገባ ዳታን መያዝ የሚችል እና ፕራይቬትሊ ሴኩር ማድረግ የሚችል ዳታ ስለሆነ በበቂ ሁኔታ ሲስተም ትስስሩ መስራት ይቻላል ማለት ነው። ስለዚህ በቂ የሆነ ዝግጅት ተደርጎ ነው ወደ ምዝገባ የተገባው። አሁንም ገና እስከ 2027 ድረስ 90 ሚሊዮን ሰዎችን ለማድረስ ነው እቅድ የያዝ ነው። ለሱም ደግሞ ቅድመ ዝግጅቶች ተደርገዋል። መልካም። የብሔራዊ መታወቂያ ፕሮግራም የኮሚኒኬሽን ዳይሬክተር አቶ አቤኔዘር ፈለቀ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ። በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ማስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ? ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከግንቦት 22 እስከ 24 2017 ዓ.ም የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን አስታውቋል። ቀጣይ ሂደቱን አስመልክቶም ኮሚሽኑ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ ስራ እያከናወነም ይገኛል። ኮሚሽኑ 38 በሚሆኑ የፌዴራል ተቋማትና ማህበራት የሚገኙ የተለያዩ ተቋማት እንደሚሳተፉም ጭምር ነው የገለጸው። በዚሁ በአጠቃላይ ከ800 በላይ ወኪሎች ይሳተፋሉ ተብሎም ነው የሚጠበቀው። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋራን ሪፖርተራችን መሀሪ አለሙ በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። መሀሪ እንደምን ቆየህ? ለመገናኛ ብዙሃን ባለሙያዎች የተሰጠው ይሄ ማብራሪያ ምን ምን ነጥቦችን ያካተተ ነው? የተነሱ ሀሳቦችን ጠቅልላ አድርገህ ብታጋራን። አመሰግናለሁ ጌታቸው። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265 ህዝባር 2014 መሰረት ተቋቁሞ የተለያዩ ስራዎችን እየሰራ ይገኛል። እንግዲህ ላብነትም ለማንሳት ያክል እስካሁን ባለው ሂደት ውስጥ በ11 ክልሎችና በ2 ከተማ አስተዳደሮች በርካታ ስራዎችን አከናውኗል፣ አጀንዳዎችን አሰባስቧል ማለት ነው። እንግዲህ ከዚህ በኋላ ደግሞ አሁን በቀጣይ ከግንቦት 22 እስከ 24 ባለው ጊዜ ውስጥ ደግሞ የሚያካሂዳቸውን ስራዎችን ስንመለከት በተለይ በፌዴራል ተቋማትና በማህበራት የሚገኙ ሀሳቦችን ወይም ደግሞ የተወካዮችን ሀሳብ የማሰባሰብና አጀንዳዎቹ ተለይተው የሚቀርቡበት ሁኔታ ይዘጋጃል ማለት ነው። ይህንን በተመለከተ እንግዲህ በዛሬው ዕለት ለመገናኛ ብዙሃን ባለሙያዎች ጭምር ማለት ነው ማብራሪያዎችን ሲሰጥ ነበር የነበረው። እንግዲህ በአጠቃላይ በዚህ በፌዴራል ተቋማትና በማህበራት ውስጥ ያለውን ተሳትፎ ስንመለከት በተለይ ደግሞ ቀደም ብላችሁ እናንተም እንዳላችሁት በአጠቃላይ 38 የሚሆኑ የፌዴራል ተቋማትና ማህበራት በዚህ ውስጥ ይሳተፋሉ ማለት ነው። ከዚሁም ባለፈ እንግዲህ በአጠቃላይ ከነዚህ ተቋማት ጭምር ማለት ነው ከ800 በላይ የሚሆኑ
የሚሆኑ የህብረተሰብ ተወካዮች ሀሳቦች ያቀርባሉ ወይም ደግሞ በእነሱ አማካኝነት ሀሳቦቹ የሚቀርቡ ይሆናል ማለት ነው። እንግዲህ በአጠቃላይ ከነዚህ ተቋማት የሚመጣው ሀሳብ በተለይ የፌዴራል ተቋማት እንደመሆናቸው መጠን ምንድነው ሲገለጽ የነበረው በአጠቃላይ ሀሳባቸውን ስንመለከት ለፖሊሲ ግብዓትነት ጭምር የሚያገለግሉ የሚሆኑ እንዲሁም በሀገር አቀፍ ደረጃ የተለያዩ ተቋማትን ወክለው ክልሎችም ተወክለው በነገራችን ላይ የክልል መስተዳድርም በዚህ ውስጥ ይሳተፋሉ። የከተማ አስተዳደር ከንቲባዎችም ጭምር የሚሳተፉ ነው የሚሆነው ሀሳቦቹ ማለት ነው። እንግዲህ እነዚህ ሁሉ ተጨምቀው ማለት ነው ዋና ዋና ሀሳቦችን በመጭመቅ በማካተት በአጠቃላይ እንግዲህ ሀሳቦቹ ተደራጅተው የሚቀርቡበት ሁኔታ ይኖራል። እንግዲህ ይህን ስንመለከት በአጠቃላይ ከግንቦት 22 እስከ 24 በሚኖረው ዝግጅት ይደረጋል። እስካሁን ጥሪም እየተደረገላቸው ነው የሚገኘው ለተቋማቱ። እንግዲህ በዛን ወቅት እንግዲህ ሀሳቦቹን ይዘው የሚቀርቡ ይሆናል። እስከዛ እንዲጠብቁ ነው እንግዲህ ኮሚሽኑ በዛሬው ዕለት የገለጸው። ጌታቸው መሀሪ፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። በቀጥታ ስርጭት ላይ ከሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን መጋራታችንን እንቀጥላለን። በሲዳማ ክልል በዘንድሮ የበልግ ወቅት ከ136 ሺህ ሄክታር በላይ መሬት በዘር መሸፈኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። በክልሉ ምርታማነትን ለማሳደግ የክላስተር እርሻ እየተጠናከረ ስለመምጣቱም ነው የተጠቆመው። እዚህ ጉዳይ ላይ ቆይታ አድርገን ባልደረባችን አስረሳው ወጌሽን ከኢቢሲ ሐዋሳ ስቱዲዮ በቀጥታ መስመራችን ላይ አግኝተነዋል። አስረሳው እንዴት ቆየ? ድጋሚ ነው የተገናኘ ነው። በሲዳማ ክልል የበልግ ወቅት ያለው የግብርና ስራ ምን ይመስላል? የአርሶ አደሩን ተጠቃሚነት እንዲሁም ደግሞ ምርታማነት ለማሳደግ እየተሰሩ ያሉ ስራዎችስ ምንድን ናቸው? በጣም አመሰግናለሁ። በድጋሚ መታሰቢያ የሲዳማ ክልል እንግዲህ እንደሚታወቀው የተለያዩ ወቅቶችን በመጠቀም ነው የግብርና ልማት ስራዎችን የሚያከናውነው። በተለይ ደግሞ የበልግ ወቅት በስፋት ምርት ይገኝበታል ተብሎ የሚጠበቅና በስፋት የግብርና ልማት ስራዎችም የሚከወኑበት ነው። ቀደም ሲል እንደተገለጸው ዘንድሮም በዚህ የበልግ ወቅት ወደ 136 ሺህ ሄክታር መሬት በተለያዩ ሰብሎች ተሸፍኗል ማለት ነው። በዋናነት በክልሉ በበልግ ወቅት ከሚጠበቁ የሰብል አይነቶች መካከል ደግሞ የበቆሎ ምርት ቀዳሚውን ነው የሚይዘው። ከዛ ባለፈ ደግሞ የምግብ ዋስትና ሊያረጋግጡ የሚችሉ እንደ ስኳር ድንች የመሰሉ ነጭ ሽንኩርትም ዘንድሮ ደግሞ በስፋት እንደዚሁ በበልግ ወቅት በዘር የተሸፈነበት አጋጣሚ መኖሩን ማስተዋል ችለናል። ይህንን ምርታማነትን የበለጠ ለማሳደግ ደግሞ የግብዓት አቅርቦት ላይ እንደዚሁም ደግሞ የአስተራረስ ዘዴዎች ላይ እንደዚሁ የተሻሉ አፈጻጸሞች መኖራቸውን ነው መታዘብ የቻልነው። ለምሳሌ ከግብዓት አቅርቦት ጋር ተያይዞ በክልሉ በበልግና በመኸር ወቅት ለሚኖረው የግብርና ስራ ወደ 300 ሺህ ኩንታል የአፈር ማዳበሪያ ነው ይቀርባል ተብሎ የሚጠበቀው። ከዚህ ውስጥ 143 ሺህ የሚሆነው አሁን ላይ ወደ ክልሉ ደርሶ ወደ አርሶ አደሮች መሰራጨቱን እንደዚሁ ከክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ያገኘነው መረጃ ያመላክታል። ከዛ ባለፈ ደግሞ በክልሉ ከዚህ በፊት በተለይ ደግሞ የምርጥ ዘር አቅርቦት ችግር በስፋት ይስተዋል ነበር። ይህንን ችግር ለመሻገር የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ በክልሉ ውስጥ የምርጥ ዘር ብዜቶችን በማከናወን ግማሽ ያህሉን በተለይ 50 በመቶ የሚያህለውን የምርጥ ዘር አቅርቦት በራሱ አቅም መሸፈን የቻለበት አጋጣሚ መኖሩ እንደዚሁ መረጃዎችን አግኝተናል ማለት ነው። የምርት ማሳደግን በተመለከተ ደግሞ አርሶ አደሩ የተሻለ ተጠቃሚ እንዲሆን ምርታማነትን ለማሳደግ የክላስተር እርሻዎች በስፋት እየተከወኑ ይገኛሉ። ወደ 67 ሺህ ሄክታር የሚሆነው በበቆሎ ክላስተር የለማ መሆኑን በተለያዩ አካባቢዎች በመዘዋወር መመልከት ችለናል ማለት ነው። በክልሉ በአጠቃላይ በዘንድሮ የበልግ ወቅት ወደ 18.5 ሚሊዮን ኩንታል ምርት ይገኛል ተብሎ ነው የሚጠበቀው። አሁን ላይም አርሶ አደሩ በተለይ ደግሞ የደረሱ ሰብሎችን የመንከባከብ ስራ እያከናወነ ጎን ለጎን ደግሞ ለመኸር ወቅትም እንደዚሁ ዝግጅቶችን እያደረገ ማስተዋል ችለናል። በክልሉ በስፋት በዘር የተሸፈነው የበቆሎ ምርት ደግሞ ገበያን በማረጋጋት እስከ ማዕከላዊ ገበያና በሌሎች የሀገራችን ከተሞች ላይ ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቃል። ለጊዜው ያሉ መረጃዎች እነዚህ ናቸው። መታሰቢያ እናመሰግናለን አስረሳው። መልካም ቀን። ወደ ሌላ በዝርዝር ወደምንመለከተው ርዕሰ ጉዳይ እናልፋለን። ኢትዮጵያ እየተከተለች ያለችው የልማት ስትራቴጂ ለዜጎች ሰፊ የስራ ዕድል የፈጠረ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትሯ ይህን ያሉት የዓለም አቀፉ የሰራተኞች ድርጅት ኢንተርናሽናል ሌበር ኦርጋናይዜሽን የሚባለው ማለት ነው 20ኛውን አህጉር አቀፍ ጉባኤ የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ሀሳብ በአዲስ አበባ እያካሄደ ባለበት መድረክ ላይ ነው። ሳምሶን በላይ የዓለም አቀፉ የሥራ ድርጅት ጤናማ የሆነ ማህበረሰብን ጤናማ ከሆነ ከባቢ ጋር በማስታረቅ ለዜጎች የሥራ ዕድል መፍጠርን ታሳቢ ያደረገውን 20ኛውን አህጉራዊ ጉባኤ በአዲስ አበባ ማካሄድ ጀምረዋል። በዚህ መድረክ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ ጉባኤው በአዲስ አበባ እንዲካሄድ የተወሰነው ኢትዮጵያ በዚህ ረገድ የተገበረቻቸው የኢኮኖሚ አማራጮች ባስገኙት ዘርፈ ብዙ ጥቅሞች ሳቢያ መሆኑን ገልጸዋል።
ኢትዮጵያ እያካሄደች ያለችው የኢኮኖሚ ሪፎርም ሰው ተኮር በመሆኑ ለዜጎች ሰፊ የስራ ዕድል የፈጠረ መሆኑንም አስታውቀዋል። እየተሰሩ ያሉ እንግዲህ አጠቃላይ የመሰረተ ልማት ስራዎች በኢትዮጵያ ኮንቴክስት በሀገራችን ሁኔታ የአካባቢን ደህንነት ከግምት ውስጥ ባስገባ መንገድ ስራዎቻችንን ስንሰራ እንገኛለን። በተለይ ደግሞ ዘላቂ መሰረተ ልማት የምንላቸው ከአካባቢ ደህንነት ጋር በቀጥታ የሚያያዝ ከዜጎች ደህንነት ጋር በቀጥታ የሚያያዝና በተመሳሳይ ደግሞ ለዜጎች የስራ ዕድል የሚፈጥርበትን መንገድ ነው እየተከተልን ያለ ነው። የፕላንና ልማት ሚኒስትር ፍጹም አሰፋ ኢትዮጵያ ከዚህ ቀደም ትከተል የነበረው የግብርና መር ኢኮኖሚ ከፈረንጆቹ 2018 ጀምሮ ሌሎች ዘርፎችን በመጨመር ሰፊ የስራ ዕድል ከመፍጠር ባሻገር ለግሉ ዘርፍ ምቹ ከባቢን መፍጠሩን ገልጸዋል። ኢትዮጵያ ከፈረንጆቹ 2018 የመንግስት ለውጥ በኋላ በትኩረት ያየነው ከዚህ ቀደም የነበረውን ግብርና መር የኢኮኖሚ እድገት አቅጣጫን ነው። ይህን ችግር ለመፍታት የ10 ዓመት እቅድ አቅደን ወደ ስራ የገባን ሲሆን በዚህም በግብርና ላይ ብቻ የተመሰረተውን የኢኮኖሚ እድገት ሌሎች ተጨማሪ ምሰሶችን ማለትም ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምን፣ ዲጂታል ኢኮኖሚን አካተን ወደ ስራ ገብተናል። We can see practically while we visit the different parts of Addis and different institutions. የግንባታ ዘርፉ የስራ ዕድል በመፍጠር ረገድ እያበረከተ ያለው አስተዋጽኦ እጅግ ከፍተኛ ነው። በአማካይ በጂዲፒው 20 በመቶ እየተገኘ የሚገኘው ከግንባታ ዘርፍ ነው። ይህ የሚያሳየው ኢትዮጵያ በዘርፉ ላይ ምን ያህል በትኩረት እየሰራች መሆኗን ነው። በከተማ ግንባታው፣ በቤት ግንባታና በሌሎችም የግንባታ ዘርፎች ላሉት ተግባራት ሁሉም ምስክር መሆን የሚችለው ጉዳይ ነው። በመጪዎቹም የጉባኤው ቀናት ኢትዮጵያ ልምዷን የምታካፍል ይሆናል። ኩምቡላንዳባ የዓለም አቀፉ የስራ ድርጅት የኢትዮጵያ ተወካይ በበኩላቸው ጉባኤው ትኩረት የሚያደርግባቸውን ርዕሰ ጉዳዮች ገልጸዋል። በዚህ ጉባኤ ላይ ወሳኝ የሚባሉ ጉዳዮችን እናነሳለን። ከነዚህ ውስጥ አንዱ የስራ ዕድልን ይመለከታል። አፍሪካ ከፍተኛ የሆነ የወጣቶች ስራ አጥነት እየፈተናት ያለች አህጉር ናት። ለዚህም የስራ ዕድል የሚፈጠርበትንና ኢኮኖሚው የሚያድግበትን መንገድ እናያለን። ሌላው ኢትዮጵያ እያስመዘገበችው ያለችውን እድገት ማሳያ አድርጎ ማቅረብ ነው። ከዚህ ባሻገር በገጠሩ የሀገሪቱ ክፍል ያለው የስራ አጥነት ቁጥር በመጠኑም ቢሆን እየቀነሰ ሲሆን፣ በከተሞች ያለው ስራ አጥነት ግን አሁንም ብዙ መስራት የሚጠይቅ ነው። በመሆኑም በዚህ ላይ ጉባኤው ትኩረትን ያደርጋል። በሀገሪቱ ያለው የሰራተኞች የደሞዝ ሁኔታም በዚህ ጉባኤ የሚታይ ሌላው ጉዳይ ነው። በጉባኤው ከ30 በላይ ሚኒስትሮች፣ ከ1500 በላይ የልዑካን ቡድን አባላትና የ50 ሀገራት ተወካዮች እየተሳተፉ ይገኛሉ። ዜና ኢትዮጵያ እንደቀጠለ ነው ተመልካቾቻችን። አሁን ደግሞ ዛሬ በአዲስ ቀን የሀገር ጉዳይ ወዳደረግነው አንድ ዘገባ ነው የምናልፈው። የግብርና ኢንቨስትመንት እንዲያድግ በዘርፉ በኢንቨስትመንት ላይ የተሰማሩ ሰዎች ተጠቃሚ እንዲሆኑ መንግስት ትኩረት ሰጥቶ እየሰራ ስለመሆኑ ተገለጸ። ኢንቨስተሮችን በበኩላቸው እየተፈጠረ ባለው ምቹ ሁኔታ ተጠቃሚ መሆናቸውን አንስተዋል። ሰናይት ብርሃኔ። የግብርናው ዘርፍ አሁን ላይ በሀገሪቱ ከፍተኛ ስራ እየተሰራባቸው ካሉ ዘርፎች መካከል አንዱ ነው። በዚህ ዘርፍ በተለይ በአቮካዶ ልማት በርካታ ባለሀብቶች መዋለ ንዋያቸውን አፍስሰው ስራዎችን እየሰሩ ይገኛሉ። በዚህም ለሀገሪቱ በሚሊዮን የሚቆጠሩ ዶላሮችን እያስገቡ ይገኛሉ። እንግዲህ እኛ ቀደም ሲል ምንም አናውቅም ነበረ አቮካዶ ምናምን ነገር። ስለዚህ ይሄ ነገር ጥሩ ሳይሆን አይቀርም። እኛ በልተንም አናውቅም። ወደዚህ ወደ ደቡብ ነበረ የሚወራ አቮካዶ። ከዛ ተከልን። ያው 78 እግር አካባቢ ነው መጀመሪያ የተከልኩ እዚህ በ2010 ማለት ነው። አሁን እንግዲህ አሁን 3 ዓመት ወደ አውሮፓ ነው የላክ ነው ስፔን፣ 1 ዓመት ስዊድን ነው የላክ ነው። አንደኛ ሀገር አስጠራን፣ ዶላር አመጣን፣ እኛም ተጠራን። በእንስሳትና አሳ ዘርፍም ቢሆን ከዚህ ቀደም ይገጥሙ የነበሩ ችግሮችን በመለየት በተሰጠው የመፍትሄ አቅጣጫ መሰረት በዘርፉ የተሰማሩ ባለሀብቶች ውጤት እያስመዘገቡ ነው። ጥቁር ገበያውና በባንክ ምንዛሬ መካከል ባለው ልዩነት በከፍተኛ ሁኔታ ወደ ውጭ ሲወጣ ነበር። በመዳረሻ ገበያም ደግሞ የኛ ብር ከውጭ ምንዛሬ አኳያ ውድ ስለነበረ ተወዳዳሪ መሆን አልቻለም ነበር። እንግዲህ ይሄ ባለፈው መንግስት በወሰደው የማክሮ ኢኮኖሚክ ሪፎርም ማሻሻያ ኦልሞስት ሙሉ በመባል ደረጃ የተፈታበትና በተለይ ከህገወጥ ንግድ ጋር የተያያዘውና ተወዳዳሪ አለመሆን ጋር የተያያዘው ችግር
በቅርቡ ከተደረገው የማክሮ ኢኮኖሚክ ማሻሻያ ሪፎርም በኋላ ዘላቂነትና መሰረታዊነት የተፈታበት ሁኔታ ነው ያለው። ኢትዮጵያ ከምትከተለው የግብርና ኢኮኖሚ እንዲሁም ካሏት ትልልቅና ሰፋፊ መሬቶች አኳያ መንግስት ለግብርናው ኢንቨስትመንትና በዘርፉ ለተሰማሩ ኢንቨስተሮች የሚያግዙ መመሪያዎችና አዋጆችን በማውጣት ጭምር ተግባራዊ እያደረገ ይገኛል። እንደ ማሳያም እንግዲህ የግብርናና ገጠር ልማት ፖሊሲ ሪቫይዝ ተደርጓል። እንደምታውቁት 10 ዋና ቴማቲክ ኤሪያዎች አሉ፣ የትኩረት ኤሪያዎች አሉ። ከ10ሩ አንዱ አግሪ ቢዝነስ እና ግብርና ኢንቨስትመንትን ፕሮሞት ማድረግ ነው። በፖሊሲያችን ላይ በግልጽ የተቀመጠ ነገር ነው። እዚህ ላይ አንደኛው እንግዲህ እዚህ ላይ የተቀመጠው በግብርና ላይ የተሰማሩ ሞዴል የምንላቸውን አርሶ አደሮች በተለየ ሁኔታ በመደገፍ በማጠናከር ወደ ባለ ሀብትነት እንዲሸጋገሩ መንግስት በተለየ ሁኔታ ትኩረት ሰጥቶ ይሰራለው። በሁለተኛ ደረጃ በግብርናው ሳይንስ የተመረቁ ባለሙያዎች እነሱን በማሰልጠን በማሳወቅ ወደ ግብርና እንዲገቡ ወደ ግብርና ኢንቨስትመንት እንዲገቡ ስራዎች እየተሰራ ያለበት ሁኔታ ቀጣይ በስፋት የሚሰራ ይሆናል ማለት ነው። በ2022 በግብርና ኢንቨስትመንት 4.2 ሚሊዮን ሄክታር መሬት እንዲለማም በእቅድ ተይዟል። ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ ተስማምተዋል ሲሉ ገለጹ። ሁለቱም ሀገራት ከተኩስ አቁም ንግግሩ ባሻገር ጦርነቱን ለመቋጨት የሚያስችል ድርድር ይጀምራሉ ተብሎም ተጠብቋል። ዛህራ መሐመድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ያደረጉት ውይይት መልካም ጅማሮ ይመስላል። ትራምፕ ከውይይቱ በኋላ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ ተስማምተዋል ሲሉ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለ2 ሰዓታት የፈጀ የስልክ ውይይት ካደረጉ በኋላ ሩሲያና ዩክሬን የተኩስ አቁም ድርድር እንደሚጀምሩ ተናግረዋል። ትራምፕ በማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ እቅዱን በተመለከተ ለዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሁም ለአውሮፓ ህብረት ሀገራት፣ ለፈረንሳይ፣ ለጣሊያን፣ ለጀርመንና ለፊንላንድ መሪዎች መልእክት አስተላልፈዋል። በመልእክታቸውም ሩሲያና ዩክሬን ወዲያውኑ የተኩስ አቁም ያደርጋሉ፣ ከሁሉም በላይ ደግሞ ጦርነቱ ማብቂያ ላይ ድርድር ይጀምራሉ ብለዋል። ፑቲን ከዩክሬን ጋር ለዘላቂ የሰላም ስምምነት ለመስራት ዝግጁ መሆኗን የገለጹ ሲሆን ዜሌንስኪ በበኩላቸው ይህ ወሳኝ ጊዜ ነው፣ አሜሪካን በምናደርጋቸው ንግግሮች እንዳትለየን ሲሉ አሳስበዋል። ፑቲን ግጭቱን ለማስቆም በሚደረገው ጥረት ሀገራቸው ከዩክሬን ጋር ለመስራት ዝግጁ መሆኗን በማረጋገጥ ዶናልድ ትራምፕ በሩሲያ ዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት ድጋፍ አመስግነዋል። ፑቲን ለጋዜጠኞች በሰጡት መግለጫ ከፕሬዝደንት ትራምፕ ጋር መስማማታቸውን ቢገልጹም የተኩስ አቁም ንግግሩ ግን መቼ እንደሚጀመር ያሉት ነገር የለም። ፕሬዝደንት ትራምፕ የስልጣን ዘመናቸውን ለሰላም ማስፈን ማዋል እንደሚፈልጉ ብዙ ጊዜ ተናግረዋል። ጅማሯቸውም ያንን የሚያመላክት ይመስላል። ለዜና ኢትዮጵያ ወደ ያዝነው የስፖርት ዘገባ ነው የምናልፈው። ማንቸስተር ዩናይትድ ዩሮፓ ሊግ የፍጻሜ ጨዋታን የሚያሸንፍ ከሆነ ከ100 ሚሊዮን ፓውንድ በላይ ገቢ እንደሚያገኝ ተገለጸ። ፍጻሜው በውጤቱ ቀውስ ውስጥ ለሚገኘው ቡድን እንደገና ለማንሰራራት መነሻ ይሆነዋል ተብሎም ታምኖበታል። ዮሴፍ ሹምዬ። አሰልጣኝ ሩበን አሞሪም እየሰጠመች የነበረችው መርከብ መታደግ ተስኗቸዋል። ማንቸስተር ዩናይትድ በተለይም በፕሪሚየር ሊጉ በውጤት ማሽቆልቆሉ ሲቀጥል የ41 ዓመቱ ፖርቹጋላዊ በመሯቸው 26 የፕሪሚየር ሊግ ጨዋታዎችም ማሸነፍ የቻሉት 6ቱን ብቻ ነው። ሜዳም ላይ ከሜዳም ውጪ ብዙ ነገሮች ለተመሳቀሉበት ክለብ የአውሮፓ ሊግ ፍጻሜ እጅግ አስፈላጊው ጨዋታም ነው። አስቸጋሪውን ዓመት በአንዳች ስኬት ለማጠናቀቅ የተዛባው የክለቡ ፋይናንስም ላይ መረጋጋትን ለመፍጠር የጨዋታ ለቀያይ ሰይጣኖቹ የሞትና የሽረት ጉዳይ ሆኗል። የእግር ኳስ ፋይናንስ ኤክስፐርቱ ኬራን ማጓየር ከቢቢሲ ስፖርት ጋር በነበረው ቆይታ በተለይም ከገንዘብ አንጻር የጨዋታ በክለቡ ታሪክ እጅግ አስፈላጊው እንደሆነ ያሰምርበታል። ምክንያቱ ደግሞ የሩበን አሞሪም ስብስብ ይህንን ጨዋታ አሸንፎ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን ካረጋገጠ ክለቡ ከትኬት ሽያጭ፣ የስርጭት መብትና ስፖንሰሮች ከ100 ሚሊዮን ፓውንድ በላይ ገቢ ለማግኘት ያስችለዋል። ዩናይትድ በዚህ መድረክ የሚሳተፍ ከሆነ 8ቱንም የምድብ ጨዋታዎቹን እንኳ ቢሸነፍ ከአውሮፓ እግር
እግር ኳስ ማህበር 70 ሚሊዮን ፓውንድ ገደማ የሚያገኝ ይሆናል። በዚህ ዓመት የተሳተፉትን ለአብነት ብናነሳ ከጥሎ ማለፉ የተሰናበተው ማንቸስተር ሲቲ 64 ሚሊዮን ፓውንድ፣ ከግማሽ ፍጻሜው የወደቀው አርሰናል ደግሞ 97 ሚሊዮን ፓውንድ አግኝተዋል። ከመድረኩ የሚገኘው ገቢ ሲተነተን ቡድኖቹ ለውድድሩ ሲያልፉ 16 ሚሊዮን ፓውንድ፣ የምድብ ጨዋታዎች ሲያሸንፉ 1.8 ሚሊዮን ፓውንድ እንዲሁም ከ36ቱ ቡድኖች መካከል ይዘው እንደሚያጠናቅቁት ደረጃ ጠቀም ያለ ጉርሻን የሚያገኙ ይሆናል። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ከተሳካለት ሌላኛው የገቢ ምንጩ የትኬት ሽያጭ ይሆናል። ክለቡ በዚህ ዓመት ባደረጋቸው ጨዋታዎች በአማካኝ በአንድ ጨዋታ 5.2 ሚሊዮን ፓውንድ ገደማ ገቢ ሰብስቧል። ተጨማሪ የአውሮፓ መድረክ ጨዋታዎች በቀጣይ ዓመት ከሚተገበረው የ5% የትኬት ዋጋ ጭማሪ ጋር ተዳምሮ የክለቡን ገቢ ከፍ የሚያደርጉለትም ይሆናል። ወደ ታላቁ መድረክ መመለሱን ተከትሎ ሌሎች የስፖንሰርሺፕ ውሎችን እንደሚፈራረምም የሚጠበቅ ነው። ይህ ሁሉ የሚሆነው ታዲያ በስፔን የሚደረገውን የፍጻሜ ጨዋታ በበላይነት ከተወጣ ብቻ ይሆናል። ይህ የፍጻሜ ጨዋታ ከገንዘብ ባሻገር የውጤት ቀውስ ውስጥ ለሚገኘው ክለብ ዳግም የመነሻ ምክንያት እንደሚሆነውም ተስፋ ተጥሎበታል። ክለቡ ከቀጣዩ የውድድር ዓመት ጅማሮ በፊት እንደ ማርከስ ራሽፈርድ፣ ጄደን ሳንቾና አንቶኒ ያሉ የክለቡ ከፍተኛ ተከፋይ ተጫዋቾችን ሸጦ እንደ ሊያም ዴላፕና ማቲያስ ኩኒ ያሉ ተጫዋቾችን ማስፈረምም ይሻል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ማረጋገጥ ታዲያ አዳዲስ ፈራሚዎቹን ለማማለል ለዝውውሩ አጋዥ የሚሆን ተጨማሪ ገንዘብን ለማግኘትም ያግዛል። እንደ ዴይሊ ሚረር ዘገባ ከሆነ ታዲያ ማንቸስተር ዩናይትድ ለሁለቱም ተዘጋጅቷል። የክረምቱ የዝውውር መስኮት እቅዳቸውም በሁለት የተከፈለ ነው። የአውሮፓ ሊግ ሻምፒዮን ከሆኑ ታላላቅ ተጫዋቾችን አስፈርመው ጠንካራ ተፎካካሪ ለመሆን ከወዲሁ ውጥናቸውን አስቀምጠዋል። በቀጣይ ዓመትም የአውሮፓ መድረክ ተሳትፎ የማይኖር ከሆነ ግን ዋጋቸው ቀነስ ያሉ ተጫዋቾች ላይ ትኩረታቸውን ማድረጋቸው አይቀሬ ነው። ማንቸስተር ዩናይትድ ከሰመመኑ የሚነቃበት ወደ ቀደመ ኃያልነቱ ለመንደርደር እንደ መስፈንጠሪያ ይጠቀምበታል ተብሎ የታመነበት ጨዋታም ነገ በሳን ማሜስ ይደረጋል። ከኢትዮጵያ ቴሌቪዥን ከእኩለ ቀን 6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲሻገር የነበረው የዛሬው የዜና ኢትዮጵያ መሰናዷችን በዚህ ተጠናቋል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዛው ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ አድርገናል። ያማረ ውሎን ተመኘን።